በገና ለሕክምና አገልግሎት እየዋለ ይገኛል። በዚህ ሰዓት አስገራሚ ሰበር መረጃ ተሰምቷል። የበገና ዜማ በርካቶችን ከበሽታ እየፈወሰም እንደሚገኝ ተገልጿል። የስውሯ ማርያም አነጋጋሪ ጉዳይ ምንድን ነው? አባቶች ምላሽን ሰጥተውበታል። ይህ ድምፄ ለቤተ ክህነትና ደብረ ብርሃን መስመር ጫንጮ ለምትገኘው ለስውሯ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀ ጳጳስ ሰላም የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም ሊሆንላችሁ እንመኛለን። ዛሬም በአዳዲስ መረጃዎች በአዳዲስ ጉዳዮች እና በአባቶቻችን ትምህርት ዳግም ተገናኝተናል። አብራችሁን ብትቆዩ በብዙ የምታተርፉበት ቆይታ ይሆናል። ከኛ ጋር ስትቆዩ ታዲያ ይህንን ቪዲዮ ሁላችሁም ላይክ በማድረግ ጀምሮ ሀሳባችሁንም በሀሳብ መስጫ ሳጥን ላይ አስቀምጡልን። እንደሚታወቀው እንግዲህ የምንገኘው የአብይ ጾም 3ኛ ሳምንት ምኩራብ ላይ ነው። ታዲያ ምኩራብ እንደሚታወቀው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ያጸዳበት እንደሆነ ይታወቃል። ታዲያ ምን ያህሎቻችን እናውቃለን? ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን 2 ጊዜ እንዳጸዳ። ከዚህ ጋር በተያያዘ አንድ ቪዲዮ እንመልከት። ጌታችን ቤተ መቅደስን 2 ጊዜ እንዳጸዳ አስተውሎት ያውቃሉ? እነዚህ 2 ታሪኮች ብዙ ጊዜ ቀላቅሎ የመናገር ልምድ አዳብረናል። ግን ጌታችን ቤተ መቅደሱን ያጸዳው 2 ጊዜ ነው። ዘሲኖፕቲክስ ጎስፔልስ ተብሎ በሚጠሩት በሶስቱ ወንጌላት የመጀመሪያዎቹ ወንጌላት አሉ አይደል? በማቴዎስ፣ በቅዱስ ማርቆስና በቅዱስ ሉቃስ ወንጌል ላይና በዮሐንስ ወንጌል ላይ የተነገረው ታሪክ የተለያዩ ታሪኮች ናቸው። በሶስቱ ወንጌላት ላይ የተነገረው ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ በተያዘባት የመጨረሻዋ ሳምንት ሰሙነ ሕማማት ብለን በምንጠራት ሳምንት ቤተ መቅደሱን ማጽዳቱን የሚናገሩ ሲሆኑ የዮሐንስ ወንጌል ላይ የተነገረው ታሪክ ደግሞ ጌታችን ገና አገልግሎቱን ሲጀምር ከቃና ዘገሊላ መልስ ቤተ መቅደሱን ማጽዳቱን የሚናገር ታሪክ ነው። እነዚህ ታሪኮች በጣም ተመሳሳይ በጣም ተቀራራቢ ይዘት ስላላቸው ነው ብዙ ሰዎች አንድ አይነት ታሪክ አድርገው የሚናገሯቸው። ምንም እንኳን በውስጣቸው ያለው ተግባር የሚመሳሰልና የሚቀራረብ ቢሆንም ግን ታሪኮቹ አንድ አይነት ታሪኮች አይደሉም። ጌታችን በመዋለ ስጋዌ ወይም በመዋለ ስብከቱ በሰበከበት ዘመን ላይ 4 ፋሲካዎችን አክብሯል። ከተጠመቀ በኋላ መስበክ ከጀመረ በኋላ ማለት ነው። የመጀመሪያው ፋሲካ ይሄ አሁን የምናነበው በዮሐንስ ወንጌል ምዕራፍ 2 ላይ ተጽፎ የምናገኘው ታሪክ ነው። ከቃና ዘገሊላ መልስ ከ2 ቀናት በኋላ ወደ ኢየሩሳሌም ወደ ቤተ መቅደስ ገብቶ የገመድ ጅራፍ አበጅቶ በሬዎቹን በጎቹን እየነዳ ማውጣቱን፣ ርግብ ሻጮቹን እነዚህን ከዚህ አውጧቸው ብሎ መናገሩን፣ የአባቴን ቤት የንግድ ቤት አታድርጉት ብሎ እንደገሰጻቸው ተጽፎ እናገኛለን። ሁለተኛው ፋሲካ በዮሐንስ ወንጌል ምዕራፍ 6 ላይ የምናገኘው ነው። የሉቃስ ወንጌል ምዕራፍ 6 ላይ ሌላኛው ፋሲካ እናገኘዋለን። የመጨረሻው ፋሲካ ደግሞ ጌታችን የተሰቀለበት ማለት ነው። እነዚህ 4 ፋሲካዎች ዋና ዋናዎቹ ናቸው። በእነ ማቴዎስ ወንጌል ላይ ተጽፎ የምናገኘው ታሪክ የመጨረሻው ፋሲካ ላይ የነበረውን ነው። በመጨረሻው ፋሲካ ጌታችን ከመሰቀሉ በፊት ሆሳዕና በአርያም እየተባለ እየተመሰገነ እልል እየተባለት ወደ ኢየሩሳሌም ገባ። ከዛም በነጋታው ሰኞ ቤተ መቅደስ ገብቶ ቤተ መቅደሱን አጸዳ። በዚህም ምክንያት የአይሁድ ካህናት ሊገሉት ተማከሩበት። እንዴት አድርጎ እንደሚገሉት ይመካከሩ ነበር ተብሎ ተጽፎ እናገኛለን ማለት ነው። ገብቶ ቤተ መቅደስ የነበሩትን የሻጮችን የለዋጮችን ጠረጴዛቸውን ገለበጠባቸው፣ የርግብ ሻጮችን ማስወጣቸው። የአባቴ ቤት የጸሎት ቤት ናት ተብሎ ተጽፎ ነበር፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ ገሰጻቸው ተብሎ በ3 ወንጌሎች ተጽፎ እናገኛለን ማለት ነው። እነዚህ እንግዲህ ታሪኮች 2 የተለያዩ ታሪኮች ጌታችን አገልግሎት በጀመረበትና አገልግሎት በጨረሰበት ጊዜ ላይ ቤተ መቅደሱን ማጽዳቱን በትንቢተ ሚልክያስ እንደተነገረ የሌዊን ቤት አጠራለሁ የሌዊን ቤት አጸዳለሁ ብሎ እንደተናገረ ጌታችን በትንቢት መነጽር አይቶ የተናገሩትን እሱ በተግባር እንዳደረገ አባቶቻችን ያስተምሩናል ማለት ነው። 2ቱ ታሪኮችን የሚለዩዋቸው ዋና ዋና ነጥቦችን እናንሳና ሐሳቡን እንቋጨዋለን። የመጀመሪያው የሚለያያቸው ነገር በጣም ወሳኙ የጊዜው ሁኔታ ነው። እንዳልነው ዮሐንስ ወንጌል ላይ የተጻፈው ገና ጌታችን አገልግሎት ሲጀምር የመጀመሪያው ፋሲካ ላይ እንደተፈጸመ የሚነግረን ሲሆን ሌሎቹ ወንጌላት የሚነግሩን ታሪክ ደግሞ በመጨረሻው ፋሲካ ላይ ጌታችን ሊሰቀል ሲል ቤተ መቅደሱን እንዳጸዳ የሚነግሩ ናቸው። ይሄ በጣም መሰረታዊ በሁለቱ አንጾተ ቤተ መቅደሶች መካከል ያለ ልዩነት ነው ማለት ነው። ሁለተኛው ደግሞ ጌታችን የተናገራቸው ንግግሮች ናቸው። በ3 ወንጌላት ላይ ተጽፎ እንደምናገኘው በመጽሐፍት የአባቴ ቤት የጸሎት ቤት ትባላለች ተብሎ ተጽፎ ነበር፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ ቃል በቃል 3ቱም ላይ አንድ አይነት ጽሑፍ ተጽፏል። የዮሐንስ ወንጌል ላይ ግን የአባቴን ቤት የንግድ ቤት አታድርጉት ከዚህ ይዛችሁ ውጡ ተብሎ ነው የተጻፈው።
በሌሎች ወንጌሎች ላይ የርግብ ሻጮችን ጠረጴዛቸው እንደገለበጠ ይናገራል። በዮሐንስ ወንጌል ላይ ግን እነዚህን ከዚያ ያስወጧቸው አለ እንጂ ራሱ አላስወጣቸውም ርግቦቹን የማልገለበጠባቸው ተብሎ ይናገራል። የሳንቲም መያዣቸው እንደገለበጠም ይናገራል በዛኛው ወንጌል ላይ ማለት ነው። እንዲሁም ደግሞ በዮሐንስ ወንጌል ላይ የገመድ ጅራፍን እንዳበጀና በሬዎቹንና በጎቹን እየገረፈ እንዳስወጣቸው ይነግረናል። በሶስቱ ወንጌሎች ላይ ግን ስለ ጅራፍም ሆነ ስለ በሬ ስለ በግ የተነገረ ምንም ነገር ተጽፎ አናገኝም ማለት ነው። ይሄም በጣም መሰረታዊ ከሚባሉ ልዩነቶች መካከል ነው ማለት ነው። ሌላኛው ደግሞ በዮሐንስ ወንጌል ላይ ጌታችን ቤተ መቅደሱን ካጸዳ በኋላ ጸሐፍት ፈሪሳውያን አይሁድ ወደ ጌታችን ቀርበው ይሄንን የምታደርገው በማን ስልጣን ነው ወይም ደግሞ ይሄንን ለማድረግ ምን ምልክት ታሳየናለህ ብለው እንደጠየቁት ይናገራል። ይሄ ማለት ምን ማለት ነው? ዮሐንስ መጥምቅ ነብይ እንደሆነ ያምናሉ። ከዛ በኋላ ብዙዎቹ አይሁዳውያን ማለት ነው። ከዛ በኋላ ለጌታችን ደግሞ ዮሐንስ መስክሮለታል። ስለዚህ ነብይ ሊሆን ይችላል ብሎ ጠርጥረዋል። በዮሐንስ ወንጌል ገና አገልግሎቱን ሲጀምር ማለት ነው። ግን ነብይ መሆንን የሚያረጋግጥ ምን ማስረጃ ምን ምልክት ታሳየናለህ ብሎ እንደጠየቁት ይናገራል። በሌሎች ወንጌላት ላይ ግን ጌታችንን መጥቶ ያናገረው ሰው የለም። ይልቁንም የአይሁድ የካህናት አለቆች እንዴት አድርገው እንደሚያጠፉት ይመካከሩ ብቻ እንደነበረ በወንጌላችን ላይ ተጽፎ እናገኛለን ማለት ነው። ስለዚህ ጌታችን ቤተ መቅደሱን ያጸዳ 2 ጊዜ ነው። ነገር ግን እንደዚህ አይነት ታሪኮችን የምናነሳው እንደው ዝም ብለን ዕውቀታችንን ለመጨመር የመጽሐፍት መረዳታችንን ለማጥራት ያክል ነው እንጂ ከመዳናችን ጋር ምንም የሚያገናኘው ነገር ኖሮ አይደለም። አንድ ጊዜም ቢያጸዳ 2 ጊዜም ቢያጸዳ ለኛ የሚያመጣው ለውጥ ኖሮ ሳይሆን እንደው መጽሐፍትን በተሻለ መልኩ መረዳት እንድንችል የዕውቀታችን ወይ አረዳዳችንን ከፍ ለማድረግ ብቻ እንደምናነሳው አጽንኦት ሰጥተን መናገር እንፈልጋለን። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እሱ በቸርነቱ የልቦናችንን ደጅ ይክፈትልን። በጣም አስገራሚ የሆነ መረጃ ነው የተመለከትነው። በገና ለሕክምና አገልግሎት ሲውል ተመልክተናል። ምንድነው ጉዳዩ የሚለውን እስኪ እንመልከት። በዚህ ሰዓት አስገራሚ ሰበር መረጃ ተሰምቷል። የበገና ዜማ በርካቶችን ከበሽታ እየፈወሰ እንደሚገኝ ተገልጿል። ኤኤፍፒ ይዞት የወጣውን ዜና ልንገራችሁ፣ እናንተም እስከ መጨረሻው አድምጡኝም። የበገና ዜማ በኢትዮጵያ ለሕክምና አገልግሎት እየዋለ መሆኑን የፈረንሳዩ የዜና አገልግሎት የሆነው ኤኤፍፒ ዘግቧል። ይህንን ጉዳይ በተመለከተ የዜና አውታሩ ዛሬ ባቀረበው ዘገባ በአዲስ አበባ በሚገኘው ግሬስ ነርሲንግ ሆም የበገና ሕክምና እየተሰጠ እንደሚገኝ አስረድቷል። የ60 ዓመቱ አቶ ሰለሞን ዳንኤል በዊልቸር የሚንቀሳቀሱ ሲሆን በዚሁ የህሙማን ማቆያ 2 ዓመታትን አሳልፈዋል። የበገናን ዜማ ድምፅ ሲሰሙ ጭንቅላታቸውን እየወዘወዙ መመሰጣቸውን መመልከቱን ዘገባው አስረድቷል። የበገና ድምፅ ሲሰሙ ሰላም እንደሚሰማቸው የተናገሩት አቶ ሰለሞን እግዚአብሔርን ስትፈልጉት በተለያየ መንገድ ታገኙታላችሁ። እኔ በገናን ስመለከት እግዚአብሔር የሚያናግረኝ መስሎ ይሰማኛል ብለዋል። ከግሬስ ነርሲንግ ሆም መስራችና አንዱ የሆኑት ዶክተር ናትናኤል ኃይሉ ህሙማኑን በበገና ሲሰሙ በሚያሳዩት ስሜት መገረማቸውንም ገልጸዋል። ህሙማኑ በበገናው ድምፅ በሽታቸውን እንደሚረሱትና እንቅልፍ ውስጥ እንደሚገቡ የጠቆሙት ዶክተር ናትናኤል ጨምሮም ህሙማኑ በገና ሲሰሙ የደም ግፊታቸው ይቀንሳል፣ የልብ ምታቸው ይረጋጋል፣ ከሌሎች ሙዚቃ መሳሪያዎች በተለየም በገና ትክክለኛ የመረጋጋት ስሜት ይፈጥራል ብለዋል። በሃርቫርድ ዩኒቨርሲቲ የልብ ሐኪምና መምህር የሆኑት ዶክተር ቡክማን ሁኔታውን ከተመለከቱ በኋላ የበገና ዜማ በተለየ በጽኑ ህሙማን ውስጥ ለሚገኙ ሰዎች መልካም ተጽዕኖ የመፍጠር ኃይል እንዳለው መናገራቸው ተገልጿል። እዚሁ አንድ መረጃ ልንገራችሁ፣ ከኛም የሚጠበቀውን ልንገራችሁ። ወንጌልን የሚወዱም ፍለጋ ሳይሰደዱ እናት ቤተክርስቲያን ለዘመናት የጠበቀቻቸውን ልጆቿን ሳታጣም ከአስራታችን ከዕለት ቁርሳችን በመስጠትም የሐዋርያት መሰብሰቢያ የጻድቃን ከተማ የሆነችውን ቅድስት ቤተክርስቲያናችንን ልንታደግ ይገባል የሚል መልእክትን እያስተላለፍኩላችሁ እገኛለሁ። የሙታን ሰይማር ቅዱስ ሚካኤል አንድነት ገዳም አባቶች አሁንም የእኛን እርዳታ ይፈልጋሉ። እጃችንን በመዘርጋት አለው ልንላቸው ይገባል። ድጋፍ ለማድረግም ከላይ ያስቀመጥኩትን የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶችን መጠቀማችንን አንዘንጋም። እንዲሁም ደግሞ ከታች የተቀመጡ ስልክ ቁጥሮችንም በመጠቀም አባቶችን ማግኘት ትችላላችሁ። መልካም ቀን። እንደሚታወቀው እንግዲህ በገና በቤተክርስቲያናችን ውስጥ የሚገኝ ለዝማሬ አገልግሎት የምንገለግልበት ንዋያተ ቅድሳታችን ነው። ታዲያ ይህ በገና እንደሚታወቀው በአብይ ጾም ላይ በደንብ አገልግሎት ላይ ይውላል። ሌሎች ንዋያተ ቅድሳት እንደነ ከበሮ፣ መሰንቆ ያሉትን አንጠቀማቸውም። በዚህ ወቅት ላይ አብዝተን የምንጠቀመው የበገናን መሳሪያ ነው እና በጣም ፈውሰ ነፍስን ፈውሰ ስጋን እንደሚሰጥ ይታወቃል። ይህንንም እንግዲህ ሳይንሱ አሁን ላይ አረጋግጦልናል። ነገር ግን እኛ ቀደም ብለን አባቶቻችን ይህን ነገር ሲያደርጉ ሲያስተምሩን ቆይተዋል። እጅጉን በጣም የሚያስገርም ነው። ነገር ግን ከዚህ ጋር በተያያዘ አንድ ትምህርት ወይም ደግሞ መረጃ ልንገራችሁ። ይህ ምንድን ነው? በገና ብዙ ጊዜ አይታችሁ ከሆነ አስተውላችሁት ከሆነ የሚመታው በግራ እጅ ነው እና ይህ ለምን ሆነ? የበገና ሚስጥር በአጠቃላይ ምን ይመስላል የሚለውንም እንመልከት። በገና ለምንድን ነው በግራ እጅ የሚደረደረው? በቤተክርስቲያናችን እንግዲህ ማሳለል፣ ማማተብ፣ ሌሎችም ስርዓቶች ሲደረጉ በቀኝ እጅ እንደሆነ ይታወቃል። ነገር ግን በተለየ ሁኔታ በገና በግራ እጅ ሲደረደር እናያለን። ይሄ ሆነው ለምንድን ነው ስንል በመጽሐፍ ቅዱስ ካለ ታሪክ በመነሳት በመጽሐፍ ቅዱስ አንደኛ
ሳሙኤል ወይም መጽሐፈ ሳሙኤል ቀዳማዊ ላይ ከምዕራፍ 16 ጀምሮ ያለውን ታሪክ ይዘን ይህንን ጥያቄ መመለስ እንችላለን። አንደኛ ሳሙኤል ምዕራፍ 16 ላይ ሳኦል የእስራኤል ንጉስ በነበረ ሰዓት ክፉ መንፈስ ሲመጣበት ያንን እንዲያወጣ ቅዱስ ዳዊት በገና ደርዳሪ እንደሆነ ይነግሩትና በሱ ዙሪያ ያሉ ሰዎች ከእረኝነት ስፍራ በጎችን ከሚጠብቅበት መጥቶ በገና እየደረደረ ሳኦልን ሲያረጋጋው ነው። ምዕራፍ 16 እና 17 እንዲሁም 18 መካከል የሚገኘው የቅዱስ ዳዊት ጎልያድን የመግደል ታሪክ አለ። ከዚያ በኋላ ሳኦል ዳዊትን ባለመውደዱ ምክንያት አንድ ጊዜ በገና ሊደረደር ወደ እሱ ቤት መጥቶ ሳለ ክፉ መንፈሱን ሊያወጣለት በገናው መደርደር ሲጀምር ክፉ መንፈስ አነሳስቶት ሳኦልን በጦር ዳዊትን ከግንብ ጋር ሊያጣብቀው ሞክሮ ይላል ራሱ መጽሐፉ። ቃሉም እንዲህ ይላል መጽሐፈ ሳሙኤል ምዕራፍ 19 ከቁጥር 10 ጀምሮ ያለው ነው። ሳኦልም ዳዊትን ከግንብ ጋር ያጣብቀው ዘንድ ጦሩን ወረወረ። ዳዊትም ከሳኦል ፊት ዘወር አለ፣ ጦሩን በግንቡ ውስጥ ተተከለ። ከዚህም ሌሊት ዳዊት ሸሽቶ አመለጠ። ቀኝ እጁ ይደረድርበት ከነበረው ቅዱስ ዳዊት ከነበረው በቀኝ እጁ ጦሩን ሊያመልጥ ወደ ግራ ካዞረው ከዛን ጊዜ ጀምሮ ቤተክርስቲያን ውስጥ የሚደረደረው በገና ሁሉ በቀኝ እጅ ሳይሆን በግራ እጅ ሆኗል። እንግዲህ ቤተክርስቲያናችን ዘመናትን አሻግራ ተመልክታ ለኛ የሚጠቅመንን ለስጋችንም ለነፍሳችንም እጅጉን የምናተርፍበትን ነገር ሰርታልን እንድንገለገልበት አድርጋለች። በስጋችንም በነፍሳችንም የምንጠቀምበት ማለት ለዚህም ማሳያው ይህ አንዱ ነው። ከዛ በተጨማሪ ግን አባታችን አባ ገብረ ኪዳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያክል ስንዱ እመቤት እንደሆነች ምን ያክል ለነፍሳችን ለስጋችን እንደምታስፈልገን የሚያሳይ ትምህርትን እንመልከት። ይውላችሁ የኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስንዱ እመቤት የሆነችው እናታችን ከዓመት ካሉት ቀናት የምታበዛው ምኑን ነው? በቃ ጠቅላላው ህይወታችን ማንን ወደ መምሰል እንዲያርግ ነው። አሁን ብዙ ሰው ምን ይላል? እንዲሁ ኦርቶዶክስ መሆን ያደክማል። ምክንያቱም ጾሙ ቀኑ ምንድን ነው? በጣም ብዙ ነው። ሲል አብይ ጾም 55፣ እሺ ጾመ ሐዋርያት 40 እስኪ እናድርገው። እሺ በሉ ደግሞ 95፣ ጾመ ነቢያት 44 139 መጣ። ፍልሰት 16 ነነዌ 3 እሺ ዓርብ ረቡዕ 52 ነው የሚመጣ 52 አማል ግን የሚቀነስ ይኖራል። እስቲ 52 እናድርገው ዝም ብለን 52 ሳምንት ነው አመቱ። ስንት ይመጣል? አዎ ይሄን ያህል ጾም አላት ከአመቱ ማለት ነው። እና ምንድነው አመት ሙሉ እንዳንበላ የምታረገን እቺ ቤተክርስቲያን። የለም ልጆች የሚሻላችሁ ማንን ብትመስሉ ነው? ፈጣሪያችሁን ብትመስሉ ነው። ይሄማ መብላቱ የማን ነው? የበሬ ነው። የበሬ የአህያ የፈረስ ነው። እግዚአብሔርን ብትመስሉ ነው የሚሻላችሁ። እንዲያው ለመቆም እንስሳነቱንም አንዳንድ ጊዜ ምን አድርጉት ነው ብሉ፣ እየዋላችሁ ብሉ። መች ይሄ እንስሳው ጠባያችሁ ካልቆመ መላካዊ ጠባያችሁ ስለማይሆንለት እየዋላችሁ ብሉ፣ እየጾማችሁ ብሉ። ግን እግዚአብሔርን መምሰላችሁ ቢበዛ ይሻላል ብላል። በሰማይ መብላት መጠጣት የለም። ይቺ ቤተክርስቲያን ሰማያዊት ቤተክርስቲያን ስለሆነ የሰማዩን ኑሮ ነው እዚህ ውስጥ የምታለማምደን። በሰማይ ሄደን የምንኖረው ኑሮ መብል እንዲያውም ካገኘነው ዘንድ እናጥረገርገዋለን እንጂ እኔንም ጨምሮ ምን ነው ባይኖር ኖሮ በእውነት መከራ ወንድሜ፣ ምግብ ባይኖር የሁሉ ጦርነት ራሱ ይኖራል እንዴ? ምግብ ባይኖር። ነገር ግን የሰው ልጅ ኩራተኛ ነው እንጂ በኩራትም ሊጣላ ይችላል። ምግብ ነው የሁሉ መከራ የሚያመጣው። በሽታ ቢመጣ በምግብ ለኩላሊት ጥሩ ነው የተባለው ምግብ ለጨጓራ ክፉ ይሆናል። ለጨጓራ ጥሩ ነው የተባለው ለልብ ክፉ ይሆናል። መከራ የሆነ ነገር ነው በዚህ ዓለም መኖር። እና ለምንድን ነው ግን ቤተክርስቲያን እንዲህ የምታደርገው ሲባል መልአካዊ ሕይወት እና ቅዱስ ወግሪስ ሲናገር ምን ይናገራል? በቀን አንድ ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን አንድ ጊዜ የሚበላ ምንድን ነው? መልአክ ይበላል አይደለም? መልአክ ይበላል እንዴ? በቀን አንድ ጊዜስ ምንድን ነው? አብዛኛው ህይወቱ ወደ ምን ያደላ ነው ማለቱ ነው? ወደ መልአካዊ ህይወት ያደላ ነው። በቀን አንድ ጊዜ የሚበላ መልአክ ነው። 2 ጊዜ የሚበላስ ተመስገን። 3 ጊዜ የሚበላውስ እንስሳ ነው። ወደ እንስሳነት እየወረድ ነው። ከ3 ጊዜ ወደ 2 ጊዜ ስትቀንሰው ሰው ትሆናለህ። ወደ 1 ጊዜ ሲያመጡት ደግሞ አባቶቻችን የሚኖሩት በገዳም ዘግተው ትርምት እያዙ የሚኖሩት ደግሞ እነሱ ምን ይሆናሉ? መልአክ ይሆናሉ ማለት መልአክ ይሆናሉ። ጾም ማለት ይሄ ነው። ጾም የሚጾም ሰው ስጋሁ ለጸዋሚ እይትካህሎ ከመይኑም ኩላ ሌሊተ
ፊልክስዩስ ሲናገር መጽሐፈ መነኮሳት የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም ይላል። ጾም የትጋት ምንጭ ነው። ትጋት የሚገኘው ከጾም ነው። ሰው በልቶ ትጉ ሊሆን አይችልም። እንዲያውም በጣም ምን ያደርጋል መሰላችሁ? ሰው ሲበላ ምንድን ነው የሚያደርገው? ሰውነት አይምሮ ጭምር ምግብ በመፍጨት እንደሚሳተፍ ታውቃላችሁ አይደል? ልብም ጭምር አይምሮም ጭምር ይሳተፋል። እና ጭንቅላት ይሄ አይምሮአችን አስተዳዳሪ ነው። ያው እንደ አበምኔታችን ማለት ነው። ጭንቅላት ምንድን ነው? አስተዳዳሪ ነው። ማንን የሚያስተዳድር? እጅን፣ እግርን፣ ኩላሊትን፣ ሳምባን፣ አጠቃላይ ሰውነትን ማንም የሚያስተዳድር ይሄን የሚያስተዳድረው እና ሆድ የምን አካል ነው? አንድ ግዛቱ ነው። የማን? የጭንቅላት። እና ምግብ አጥብቆ ሲሰጠው ምግብ መፍጨት በግዛቱ ውስጥ በጣም ከፍተኛ ስራ ስለሆነ እዚያ ላይ ይጠመዳል። እዚያ ላይ ሲጠመድ ማሰብ አይችልም ነው። ማሰብ አይችልም። ምክንያቱም ያንን ግዛቱን በማስከበር ተጠምዷል ማለት ያን በማስፈጨት ባይድ ነገር ስለተከመረበት እሱን ነገር ስፍራ እስከሚያይዝ ጓዙን ስፍራ እስኪያስይዘው የማሰብ አቅም ያጣል። እና ለዚህ ነው የማይጾም ሰው ሐሳቡ ቅርብ ነው። ምንም በቀዝም እቅዱም ቅርብ ነው። እና እንቅልፉ መከራ ነው። ስለዚህ ምን ይላል? አይምሮ ሰውነትን ማንቃት አንድ ስራ ይሆንበታል። ምግቡን ደግሞ ትእዛዝ ሰጥቶ ማስፈጨት አንድ ስራ ይሆንበታል። ስለዚህ ምን ያደርጋል? ሰውየውን ተኛ፣ ቆይ ምግቡን ልፍጨው ይልና ምን ያደርገዋል? አስተኝቶ ይፈጫል ማለት ነው። ሰውየውን ያስተኛና ምግቡን ስለሚፈጭ ሰውየው በዛ ጊዜ መነሳት ያቅተዋል ማለት ነው። እና የጾመኛ ሰው ሰውነት ንቁ ነው ይላል። ለአባታችን በእውነት ቃለ ሕይወትን ያሰማልን። በአንድ ወቅት ላይ ዲያቆን ሄኖክ ኃይሌ ሲያስተምር ቤተክርስቲያናችን ምን ያክል ጥበበኛ እንደሆነች ምን ያክል እንግዲህ ስንዱ እመቤት እንደሆነች የምናውቅበት ወይም ደግሞ የምንመለከትበት፣ እንደሚታወቁ አጠቃላይ በዓመቱ ውስጥ ከምንበላበት ጊዜ የምንጾምበት ጊዜ እንደሚበልጥ ባነሳበት ትምህርቱ ላይ አሁን ደግሞ ተያዘ፣ አሁን ደግሞ ተፈታ እያለ እያጫወተችን እንዳንሰለች እንዳናማርር እንግዲህ ይህንን ጥበብ በመጠቀም ታጾመናለች፣ ለነፍሳችን የሚጠቅመውን ነገር እንድንሰራ ታደርጋለች ሲል ሲያስተምር ሰምቼው ነበረ እና ይህም እንግዲህ ምን ያክል ጥበበኛ እንደሆነች የሚያሳይ ነው። አባታችንም እንግዲህ ከጾም ጋር በተያያዘ ሰፋ ያለ ነገርን አስተምረውናል። በጣም ደስ የሚል ነገር ነው። እንቀጥላለን። ከዚሁ ጋር በተያያዘ ግን መምህራችን ዲያቆን ሄኖክ ኃይሌን ካነሳ ነው አልቀረ አንድ ትምህርት ካስተማረው ውስጥ እስኪ እናስመልክታችሁ። ይህ ምንድን ነው? ቤተክርስቲያናችን ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ድምፅ ነው ሲል የገለጸው አንድ አገላለጽ አለ። ያ ምንድን ነው የሚለውን ነገር እስኪ በቪዲዮ እናገኘዋለን፣ እንመልከት። ዜና አበው ላይ በጣም የሚገርም ታሪክ አንድ ጊዜ አንብቤያለሁ። ከኔ ጋር ናችሁ? አንድ አባት መጽሐፍ ቅዱስ ሲያነብ ትርጉሙ አልገባውም፣ ቢሰራ አልገባውም። የቤተክርስቲያናችን ስርዓት ደግሞ አንድ የመጽሐፍ ቅዱስ ቃል አልገባ ካለህ ተመላልሰ አንብበው፣ ደጋግመው፣ ጸሎት እያደረግ ደጋግመው ይላል እና ይህ አባት ጸሎት እያደረገ ቢደግመው ያ ቃል ሊገባው አልቻለም። ይህንንማ ሳይገልጽልኝ አርፌ አልቀመጥም ብሎ ጾም ጀመረ። አንድ ሱባኤ ይጸልይና 7 ቀን ይጾምና ተመልሶ መጥቶ ያችን ጥቅስ ሄዶ ያነባታል። አሁንም አይገባው። 2 ሱባኤ አይገባው። 3 ሱባኤ ዓመት ሙሉ ጾመ። ዓመት ሙሉ እግዚአብሔር አልገለጠለት። በጣም አዘነና በቃ እዚህ ገዳም ካሉ አባቶች ብዙ መነኮሳት አሉ እና አንድ አባት ጋር ሄጄ ልጠይቅ ብሎ ሊጠይቅ ሲወጣ የእግዚአብሔር መልአክ በር ላይ ቆሞ ደነገጠ እና ሰገደ በመልአኩ ፊት። ምንድን ነው አለው? አይ ሱባኤ ይዘህ ስትጠይቅ የነበረውን ልተረጉምልህ እግዚአብሔር ልኮኝ ነው የመጣሁት አለ። እንዴ ዓመት ሙሉ ስጸልይ ስለምን ለምን አልገለጠልኝም? አሁን ለምን ገለጠልኝ እግዚአብሔር አለው። ዓመት ሙሉ የጸለይከውን ጸሎት አይደለም እግዚአብሔር የሰማው፣ ወንድምህን ለመጠየቅ ልትሄድ ስትል አሁን ትህትና ገብቷል ማለት ነው። ማንን ለመጠየቅ ስለፈለግ? ወንድምህን። ስለዚህ እግዚአብሔር አሁን ይገልጥልሃል። ወንድምህ ላያውቀው ይችላል። እግዚአብሔር አንዳንዴ ሰው መጠየቃችንን ራሱ ትህትናችንን ማየት ይፈልጋል። እኛ በራሳችን ማወቅ ነው የምንፈልገው። ኢትዮጵያዊ ጃንደረባ ቅዱስ ባኮስ ግን ትሁት ነበረ። የምታነበውን ታስተውለዋለህን ሲለው ምን አለ? የሚመራኝ ሳይኖር
እንዴት ይቻለኛል በሏት። ግዴላችሁም ሌላ ቀን ስለማንላት እስቲ አሁን እንኳን እንበላት። የሚመራይ ሳይኖር እንዴት ይቻለኛል። እኔ በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ድምጽ ነው ይሄ ንግግር። ብዙ ምእመናን ከሃይማኖት የሚጠፉት ከሃይማኖት የሚክዱት የሚስቱት ወደ ሌላ ነገር የሚሄዱት ለምንድን ነው? የሚያስተምራቸው ሰው ስላጡ። ለምን እንወሻሻል? ክፉ ስለሆኑ እንዲህ ስለሆኑ ብለን መፍረድ አንችልም። የሚያስረዳኝ ሳይኖር እንዴት ይቻለኛል? ቅዳሴው ምን ማለት እንደሆነ፣ ሰዓታቱ ማህሌቱ ምን ማለት እንደሆነ፣ ስርዓተ ቤተ ክርስቲያን ምን እንደሆነ የሚያስረዳኝ ሳይኖር እንዴት ይቻለኛል? ጃንደረባው እናንተን ወክሎ ነው የተናገረው። ምእመናን ሁላችንን ወክሎ ማለት ካልተማሩ እንዴት ያውቃሉ? ካለ ሰባኪስ እንዴት ያምናሉ ነው ያለው ቅዱስ ጳውሎስ። ስለዚህ ኢትዮጵያዊ ጃንደረባ ምን አለ? የሚያስረዳኝ ሰው ሳይኖር እንዴት ይቻለኛል አለ። አያችሁ፣ መጽሐፍ ቅዱስን ለካ የሚያስረዳ ሰው ያስፈልጋል። አንዳንድ ደፋር ሰዎች አሉ፣ አልገባ ሲላቸው ቆይ እስቲ ብለው ያነቡና እንደሚመስለኝ እንዲህ ማለት ነው ይላሉ። እንዲህ አይባልም። እንግዲህ ከዚህ ከመምህራችን ትምህርት የምንረዳው አንድ ነገር አለ። ምናልባት በዘመናችንም አብዝተን እየተመለከትን ያለው ነገር ማለት ነው። መጽሐፍ ቅዱስን በራሳችን አረዳድ በራሳችን ግንዛቤ የምንፈታው ነገር ጥያቄ ምልክት ውስጥ እንዲከት ይሄ ፈጽሞ ትክክል እንዳልሆነ የሚያሳይ ትምህርት ነው። እንግዲህ እንደ አባቶቻችን ማድረግ ይገባናል። አልገባ ካለን ደጋግመን ልክ መምህራችን እንዳለን እስከሚገለጽልን ድረስ ደጋግመን ማንበብ እንደሚገባን ከጸሎት ጋር እንደሚገባን እንግዲህ የምንረዳበት ትምህርት ነው። ለመምህራችን ረጅም እድሜን ከጤና ጋር ያድልልን። በጣም ጥሩ የሆነ ትምህርት ነው። ከሰሞኑ ጋር በጣም መነጋገሪያ ከሆኑ ጉዳዮች መካከል አንደኛው የስውሯ ማርያም ጉዳይ ነው። ከዚህ ቀደምም በተለያዩ የመረጃ ቪዲዮቻችን ወደ እናንተ ይህንን ጉዳይ ስናደርሳችሁ ነበረ። አሁንም መነጋገሪያነቱን ቀጥሏል። ምንድነው ጉዳዩ የሚለውን ነገር ከዚህ በፊትም ተመልክታችሁታል ብዬ አስባለሁ፣ ከኛም በመረጃችን ማለት ነው። ነገር ግን የስውሯ ማርያም ጉዳይ ሰፋ እያለ ከቀን ወደ ቀን የሚወጡ መረጃዎች እጅጉን የሚያስፈሩ አደገኛ መሆኑን ቀጥሏል። በሴት ትመራለች ስውሯ ማርያም ቤተክርስቲያን የሚል መረጃንም ተመልክተናል። ይሄ በጣም የሚያስደነግጥ ነው። ምንድነው ጉዳዩ ብለን ለመመልከት ችለን ነበር። እስኪ ቪዲዮን ተመልከቱትና ከዚያም አባቶች የሰጡትን በገዳም ውስጥ ወይም በዚያው ቤተክርስቲያን ውስጥ የሚገኙ አባቶች የሰጡትንም ምላሽ ይዘናል። እስኪ እሱን እንመልከት። ይህ ድምፄ ለቤተ ክህነትና ደብረ ብርሃን መስመር ጫንጮ ለምትገኘው ለስውሯ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀ ጳጳስ፣ ይህች ቤተ ክርስቲያን እመቤታችን ተአምር በመስራቷ ህዝቡ እየጎረፈ ነው። ይህ ደስ ቢያሰኝም ሰው ድነት እያገኘ ቢደሰትም የሚያዝንበት ነገር ደግሞ እየበዛ ነው። በሴት የምትመራ ቤተ ክርስቲያን የለችንም። ቶሎ እንዲስተካከል የምንፈልገው ጉዳይ ሰው እየተደበደበና እንዲሁም እየተመናጨቀ ይገኛል። ቤተ ክርስቲያኗ በራሷ አባቶች ልትተዳደርም ይገባል። ስለዚህ በአስቸኳይ ምን እንደተፈጠረና እዛ አካባቢ እዛ ቤተ ክርስቲያን ላይ ምን እንደሚሰራ እወቁና አሳውቁን። ስለዚህ ምዕመኑ ከሚንገላታና ከሚማረር ካሁኑ ብታስተካክሉት ይሻላል። ቤተ ክርስቲያኗ መዋቅር አላት። ስለዚህ አባቶቻችን ለዚህ መዋቅር ለዚች ቤተ ክርስቲያን ሰላም አብጁለት። ምዕመናን መማረር የለባትም። እመቤታችን ቅድስት ድንግል ማርያም በተአምሯ እየተደሰቱ ተስለው እየመጡ እየሆነላቸው ነው። ስለዚህ አሁን በሴት የምትመራው ወይም እየተመናጨቁና እየተገፈተሩ የሚያመልኩበት ቦታ አይደለም። ደስተኛ ሁነው ሄደው ደስተኛ ሁነው መመለስ አለባቸው። ትኩረት ለስውሯ ማርያም። በዚህ አይነት መልኩ እንግዲህ የተለያዩ ሀሳቦች ማህበራዊ ድረገጽ ላይ እየተመለከትን እንገኛለን። ስለ ስውሯ ማርያም ብዙ ተአምር ብዙ ምሕረት ስለተፈጸመባት ስፍራ እንግዲህ አሁን ላይ ብዙ መጨናነቆች እንዳሉ፣ ትክክለኛ ያልሆኑ ነገሮች እያሉ የቤተክርስቲያንን ስርዓት ያልጠበቁ ክፍተቶች እየተስተዋሉ እንደሆነ የሚያሳዩ ቪዲዮዎችን ሀሳቦችን የሚያጋሩ ሰዎችን እየተመለከትን እንገኛለን። ከዚህ ጉዳይ ጋር በተያያዘም እንግዲህ በዚያው ቤተክርስቲያን ውስጥ የሚገኙ አባቶችም ምላሽን ሰጥተዋል። እስኪ አባቶች ምን አሉ እንመልከት። ብዙ እንደዚህ ያለ ህብረተሰብ ሳይመጣ በፊት እዚህ ቦታ ላይ ስለ ጉዞ በተመለከተ አንዳንድ ሰዎች ዛሬ በጉዞ ምክንያት አድርገው ሶሻል ሚዲያ ላይ የሚለቁ ሰዎች አሉ። ይሄ ማለት እንግዲህ ይሄ ቤተክርስቲያን ከዛውን ከዛሬ 3 ዓመት 2 ዓመት በፊት ብዙ ጉዞ አጓዦች ወደዚህ ቦታ ላይ መጥተው ስለ እመቤታችን ስለ ድንግል ማርያም መጥተው እናጉዛለን ብለው አላግባብ ፐርሰንት አውደ ምሕረት ላይ እየጠየቁ ከዚያም በኋላ እኛ አቅማችን አይፈቅድም ፐርሰንት አንከፍልም ታጓዛችሁ በራሳችሁ አጉዛችሁ
ይህንን ቤተክርስቲያን ማልማት ትችላላችሁ ብለን መስም ብንሰጥ ከዛ በኋላ ሁሉም ወደ ኋላ በመቅረት ይሄ ቤተክርስቲያን ለብዙ ጊዜ ተዘግቶ ቆይቶ ከዛ እንደ እግዚአብሔር ፍቃድ እንደምናቃት በሚዲያም እንደምታስዋውቀው ይሄ ህብረተሰብ እንዲመጣ ከአራቱ ማዕዘን አልፎ ከውጭ ዓለም አልፎ እዚህ ቦታ ላይ መጥቶ ድህነት እያገኛለ እህታችን ወይም ልጃችን የምንላት አጸደ ማርያም ይሄ ኮሚቴው የደብሩ ኮሚቴ በሙሉ ተዋይቶ ይሄንን ሚዲያ እንዲፈቀድ ጥረት አድርገን ይሄ የተፈቀደላት መሆኑን እርግጠኛ ሁላችንም እናውቃለን። እግዚአብሔር የተመሰገነ ይሁን። ይሄ እንደሚታወቀው የገዳሙ ጉዞ እንደሆነ ሁላችንም እናውቀዋለን። በገዳሙ ጉዞ ብቻ ገዳሙ የራሱ ጉዞ ያዘጋጃል። እዚህ ገዳም ላይ መጥቶ በረከቱን የሚያዘጋጀው ገዳሙ ነው። ሰው መጥቶ ተባርኮ ተፈውሶ እንደሚሄድ እርግጠኛ ነው ሁላችንም ማለት ነው። ብዙ የተከለከሉ ሰዎች አሉ። ህገወጥ ጉዞ የሚያጉዙ ዛሬ ሶሻል ሚዲያ ላይ የሚያሰራጩ ሰዎች ድንግል ማርያም ልቦና ትሰጣቸዋለች። ስለዚህ እነዚህ ሰዎች እኛ የማናቃቸው ቤተክርስቲያን የማይወክሉ ትኩረት ሰጥተን ማንም ከገዳሙ ጉዞ ውጭ እንዳይመጣ በማለት በገዳሙ ጉዞ መጓዝ እንደሚችል የደብሩም አገልጋዮች፣ ካህናት፣ የአካባቢ ህብረተሰብ ይህን ተመካክሮ ያደረገው መሆኑን እርግጠኛ ነን። በተለይ እንዲሁ ሚዲያው ላይ በምሰራው ልጅ በአጸደ ማርያም ለምሳሌ ፎቶ በመዘቅዘቅ ሌባ በማለት የምትሉ ሰዎች ካላችሁ እናንተ እውነት ልቦና ይስጣችሁ። ስለ ልማቱ ብዙ ልማት እያሰራች ከኋላ እንደምናየው ቤተክርስቲያኑ አመት ከመንፈቁ ነው ጣራ ላይ የደረሰ ከኋላ በጀርባ እንደምመለከተው ትልልቅ አዳራሽ እያሰራች ያለች ልጃችን ናት። በእግዚአብሔር ይዘናቸዋል። ብታቆሙ ቆንጆ ነው። ወስብሐት ለእግዚአብሔር። የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንግዲህ እንደነዚህ አይነት ቅዱስ የሆኑ ስፍራዎችን በጣም ጥንቃቄ ይሻቸዋል። በጣም መጠንቀቅ አለብን። ምክንያቱም በርካታ የሆኑ ፈውሶችን በርካታ የሆኑ ምሕረቶችን እንደምናገኘው ሁሉ እንግዲህ በእኛ ኃጢአት በእኛ ስርዓት ባለመጠበቅ ባልጠበቀ ሁኔታዎች ወይም ደግሞ ስራዎች ምክንያት እንግዲህ ወደ መርገም የሚቀየርበት ወይም ደግሞ እንግዲህ ፈውስን ከማግኘት ይልቅ እዚያ ቦታ ላይ ፈውስን ለማግኘት በምንሄድበት ሰዓት ላይ እኛ ስርዓትን ካልጠበቅን እኛ እንግዲህ የቤተክርስቲያኒቷን ሕግጋት ካልጠበቅን ወደ መርገም እንደሚቀየርብን መጠንቀቅ ማወቅና መጠንቀቅ መቻል አለብን ብዬ አስባለሁ። በዚያም አካባቢ ላይ የሚገኙ አባቶች ይህን ነገር በጊዜ ስርዓት ሊያስይዙ ይገባል የሚል መልእክታችንን በዚሁ ለማስተላለፍ እንወዳለን። ምክንያቱም ቦታው የምህረት ብዙ በአካል ምስክርነት የሰጡ የተጠቀሙ ሰዎችን ስለተመለከትም ማለት ነው። ይሄ ነገር መቀጠል ስላለበት በዚህ ምህረቱ በዚህ የበረከት ቦታነቱ መቀጠል ስላለበት በጊዜ ገና በእንጭጩ ይሄ ነገር ሊቀረፍ ይገባል ብለን እናምናለን። ወደሚቀጥለው ቪዲዮአችን እናልፋለን። መምህራችን ዲያቆን ብርሃን አድማስ ብዙዎቻችን ጋር ያለውን ክፍተት ምናልባትም በዚህ በዘመናችን የምንመለከተውን አንዱን ነገር መዘዝ አድርገው በዚህ መልኩ አስተምረውናል። የራስን ሐሳብ ማምለክ፣ የራስን መረዳት የተሻለ አድርጎ መቁጠር፣ የሌላው ሰው ሐሳብ እስካለማድመጥ ድረስ የሚደርስ በየትኛውም ሙያ እኮ ነው። በቤተክርስቲያኑ ሙያ እንደዚያ ነው። ባለቅኔው እንደዚያ ነው። ባለዜማው እንደዚያ ነው። ሰባኪው እንደዛ ነው። በጣም ይገርማል። ከማደጉ የተነሳ ይሄ አንዳንድ ጊዜ የተማርንበት ትምህርት ቤትን ራሱ ሁሉም ትምህርት ቤቶች እኮ የጌታን ነው የሚያስተምሩት። ሁሉም የነ ቄርሎስ ነው። ሁሉም ይረሳል። ግን ያ ቦታው አካባቢያችን ይመጣብናል። እንዲህ ያለ ጣዖት የዘመናችን ጣዖት እኔ ነኝ ባይነት ነው። እግዚአብሔር ይህን ጣዖት ያጥፋል። በእውነት ነው የምነግራችሁ። ይሄ ጣዖት ቀላል እንዳይመስላችሁ። ለምሳሌ ጌታ እንዲህ አለ፣ ሊከተለኝ የሚወድ ቢኖር አለና ምን አለ? ማንን ይካድ? ራሱን ይካድ። ከዚያ በኋላ ምን ያድርጋል? መስቀሉን ተሸክሞ ከተለኝ። ስለዚህ ክርስቶስን ለመከተል የመጀመሪያው እኔ የሚለውን ጣዖት መስበር ነው። ራስን መካድ ነው። ክርስቲያን ራስን መካድ ሌላ ምን ማለት? ራስን ከሰዎች ሁሉ እንዳነሰ ቢያንስ እንደ አንድ ሰው ብቻ መቁጠር። ከሰዎች እንደተለየ ሰው ራሱን የሚቆጥር ሰው ራሱን ጣዖት ያደረገ ሰው። ይሄ አይመጥነኝም፣ ደረጃዬ ይሄ አይደለም፣ እንደዚህ የምንል ሰዎች አለ። ልክ ያ የሉቃስ 10 ሕግ አዋቂ ጌታን ባልንጀራዬ ማን ነው እንዳለው፣ ማን ይመጥነኛል? ማን ነው ጓደኛዬ? አቻዬ ማን ነው? ይህ ጣዖት ነው። ትዕቢትም ነው፣ ራስን ማምለክም ነው። እግዚአብሔር ከእንደዚህ ያለው በሽታ በቸርነቱ ይፈውሳል። አስተውሉ ክርስቲያኖች። እና አሁን 10ቱ ትእዛዛት እንፈጽማለን ወይ ብለን ብንጠይቅ ምናልባት ብዙዎቻችን
በዚህ ልንል እንችላለን። ራሳችንን ከመገመገምን አንድ ትልቅ ነገር ነው። ግን ብዙ ነገር እንኳን ብናደርግ ሰው ራሱን የተለየ አድርጎ የሚቆጥር ካለ ራሱ ከክርስቶስ የቆረጠ ነው። ጣዖት አምልኮ የሚባለው የዚህ ዘመን እሱ ነው። ዛሬ ስለዚህ ያላስተምርም፣ ግን መሰረታዊ ነገር 10 ድሪሞች አንዱ ቢጠፋባት የተባለው ይሄ ነው። ክርስቲያኖች ታምልክ የንጉሱ ማህተም የተባለው እግዚአብሔር ነው። ማህተማችን አምላካችን በእኛ ውስጥ ከእኛ በላይ ልንወደው የሚገባ በፍጹም ነፍስህ፣ በፍጹም ኃይልህ፣ በሁለንተና በፍጹም ልብህ እርሱም ውደድ፣ እርሱንም አምልክ። ስለዚህ በፍጹም ወደው ከሆነ እኔን በፍጹም ልወደዋለች ራሴ። አንድ ሰው ሁለት አካላትን በፍጹም መውደዳች ወይ ራሱን ይወዳል ወይ እግዚአብሔርን ይወዳል። እግዚአብሔርን መውደድ በልቡናችን ያሳደረብን በ10ቱ ትእዛዛት አንጻር ስናየው 10ኛ የጠፋችው ድር የምትባለው ችና ክርስቲያን። ወደ ቤተሰቦቻችን እንግዲህ በዛሬው ቪዲዮቻችን መረጃዎቻችንና በአጠቃላይ በመምህራኖቻችን ትምህርት በብዙ እንዳተረፋችሁበት ተስፋ እናደርጋለን። በሌሎች በአዳዲስ መረጃዎች፣ ጉዳዮች እንዲሁም ደግሞ በአባቶቻችን ነፍስን በሚያረሰርስ ትምህርቶቻቸው ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድን። ይቆየን።